ዛሬ ቪዲዮ የባህር ዳር ዩኒቨርሲቲ ሲቪክስ ፋይናል ኤግዛም ፓርት 2 ባለው ቪዲዮ የቀጠለ እንሰራላችኋለን። ሰላም እንዴት ናችሁ የኢትዮጵያ ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች ሚድ እና ፋይናል ኤግዛም እየለቀቅን ስለሆነ አንድ ትኩረት አድርገን ባህር ዳር ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በምንሰራበት ሰዓት በሰከንድ የተለያዩ ጥያቄዎች ስለምንለቅ በቶሎ እንዲደርሳችሁ እንድታደርጉ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ባለፈው 14ኛ ጥያቄ ላይ ያቆም 15ኛ ጥያቄ when a child gains the nationality of his or her parents regardless of his or her birthplace's principle known as ጥያቄው ምንድነው እያለን ያለው አንድ ሰው የተወለደ የእናት ወይም የአባቱን ዜግነት ሲያገኝ የተወለደበት ቦታ ሌላም ቢሆን ግን በእናትና በአባቱ ጀስት በእናትና በአባቱ ምክንያት አንድ ዜግነት ሲያገኝ ወይም ደግሞ ናሽናሊቲ ሲያገኝ ይሄ ምን ፕሪንሲፕል ነው የሚል ይሄ ትክክለኛው መልስ ኤ ጀስት ሳንጉኒስ ነው። ጀስት ሳንጉኒስ ማለት በብለድ ወይም ደግሞ በእናታችሁና በአባታችሁ ከዛ ሀገር በመሆናችሁ ናሽናሊቲያችሁ ሲሰጣችሁ ማለት ነው። ይሄ ስለዚህ 15ኛ ጥያቄ ጀስት ሳንጉኒስ የሚለው ትክክለኛ መልስ ይሆናል ማለት ነው። 16ኛ ጥያቄ any democratic election voters are independent and autonomous to choose whoever they want without any intimidation, torture or threats or punishment. This crucial feature of democratic election is known as ነው ጥያቄው እያለን ያለው በዲሞክራቲክ ኢሌክሽን ጊዜ መራጮች ወይም ድምጽ የሚሰጡ ሰዎች ያለ ምንም ጣልቃ እንትን ቶርች ወይም ደግሞ ዛቻ አንድን እንትን ሲመርጡ የትኛው የዲሞክራሲ መገለጫ ነው የሚለው ይሄ ፍሪነስ ማለት ነፃ ሆናችሁ ስትመርጡ ያለ ምንም ዛቻ ወይም ደግሞ ጣልቃ ገብነት አንድ እንትን ስትመርጡ ማለት ነው። ስለዚህ ትክክለኛ መልስ ይሆናል ማለት ነው። ስለዚህ 16ኛ ጥያቄ ፍሪነስ ትክክለኛ መልስ ይሆናል ማለት ነው። 17ኛ ጥያቄ talk about the idea of citizenship. It deals with the rights and duties of all individuals who live in a given state. B. It concerned with the vertical relationship between the state and the individuals. C. It is the official recognition of individuals' integration into political system. D. It is about the legal membership of individuals to a given political community. 17ኛ ጥያቄ all about the idea of citizenship except የሚለው ሁሉም ስለ citizenship ይገልጻሉ ከአንዱ በስተቀር የሚለው ጥያቄ ትክክለኛ መልስ ሲሆን ኤ ነው። it deals with rights and duties all individuals who live in a given state. right and duty all individual የሚባል ነገር የለም ሲቲዝንሺፕ ላይ ሁሉም ኢንዲቪዱዋል ሳይሆን ሲቲዝኖችን ነው የሚወክለው። ስለዚህ ማንኛውም ግለሰብ ከሀገሪቱ ላይ ስለኖረ ብቻ ስለ ሲቲዝንሺፕ አይገልጾም። ስለዚህ ኤ ትክክለኛ መልስ ይሆናል 17ኛ ማለት ነው ኦል ኢንዲቪዱዋል በማለቱ። 18ኛ ጥያቄ depending on its amendment procedure the 1995 federal constitution is በአመድመንት ወይም ደግሞ የመለወጥ ወይም ደግሞ ለማሻሻል በሚደረገው ሂደት ውስጥ የ1995ቱ ኢፌዴሪ ኮንስቲቱሽን እንዴት ይታያል የሚለን ለማሻሻል በፈልጉ የ1995 ኮንስቲቱሽን እንዴት ይታያል። ስለዚህ ከአመድመንት አንፃር ስለምናየው ቢ ሪጅድ የሚሆነው ትክክለኛ መልስ ነው። ሪትን ነው ይታወቃል። ነገር ግን ሪትን ስለሆነ ፌደራልም ነው ይታወቃል። ግን እነዚህ ሪትን ፌደራል ምናምን የሚሉት እነሱ ከአመድመንት ጋር ይያዙ። ሪጅድ ማለት ለመለወጥ በጣም ጥብቅ ነው። ያ19 ሪትን በመሆኑ ምክንያት ጥብቅ አድርጎታል። ይሄ ለመለወጥ ታወቁ ሪትን የሆኑት ሪጅድ ናቸው። በብዛት ሪትን ኮንስቲቱሽኖች ሪጅድ ናቸው። ስለዚህ አመድመንቱ ሪጅድ ነው ማለት ነው። የ1995 እንትን ኮንስቲቱሽን ለመለወጥ ሪጅድ የሆነ ነው። ስለዚህ 18ኛ ጥያቄ ቢ አመድመንት ስላለን ማለት ነው። 19ኛ ጥያቄ according to 2003 Ethiopia Nationality Proclamation an infant who is found abandoned in Ethiopia unless proved to have a foreign nationality shall acquire Ethiopian nationality. በኢትዮጵያ በ2003 በተደነገገው ድንጋጌ መሰረት አንድ ኢንፋንት የተወለደ ልጅ በኢትዮጵያ ምድር ቢገኝና ወላጆቹ የውጭ ዜጋ መሆናቸው ካልተረጋገጠ ይሄ እንትን ናሽናሊቲ ሰጥቷን ይሄ ህፃንና ይሄ በምን ሂደት ነው ይሄ እንደዚህ የሚሰጠው ነው? ይሄ ዘ ራይት ኦፍ ዲሰንት ነው።
እንደሚታወቀው ዘ ራይት ኦፍ ዲሰንት ማለት ቤተሰቦቹ ምንድን ናቸው በሚለው ማለት ነው። ስለዚህ ውጭ ከሆነ የውጭ ዜግነት ናሽናሊቲ የሚያገኝ ነገር ግን የውጭ መሆናቸው ካልተረጋገጠ ለምን ይሰጠናል? ለኢትዮጵያ ናሽናሊቲ ያገኛል። ስለዚህ በዚህ መሰረት ይሄ ለ19ኛ ጥያቄ ቢ ትክክለኛ መልስ ይሆንልናል ማለት ነው። 20ኛ ጥያቄ what is the very objective of state intervention in developmental state? A. To bring social restructuring. B. To promote economic development. C. To construct an all-embracing state. D. To ensure widest realm of freedom. 20ኛ ጥያቄ ትክክለኛ መልስ የሚሆንልህ ቢ ቱ ፕሮሞት ኢኮኖሚክ ዲቨሎፕመንት ነው የሚሆን። ጥያቄው ምንድነው እያለ ያለ በኢኮኖሚ ወይ በዲቨሎፕመንታል ስቴት ያላት እንትን ኢንተርቬንሽን ወይም ኦብጀክቲቭ ኦፍ ኢንተርቬንሽን የምንለው ቱ ፕሮሞት ኢኮኖሚክ የበለጠ ኢኮኖሚክ ዲቨሎፕመንት ማምጣት ነው እንጂ ሶሻል ስትራክቸሪንግ ማድረግ የስቴት እንትን አይደለም። አዲስ መዋቅር የእንትን መዋቅር ማምጣት ይሄ የስቴት ኦብጀክቲቭ ሊሆን አይችልም። ዲቨሎፕመንታል ስቴት ዋና እንትኑ ቱ ፕሮሞት ኢኮኖሚክ ዲቨሎፕመንት ስለሆነ 20ኛ ጥያቄ ቢ ትክክለኛ መልስ ይሆናል። 21ኛ ጥያቄ it is an essential element of the state which is mainly concerned with acceptance of the state by other actors as political unit with an international personality of its own which one? ጥያቄው ምንድነው እያለን ያለው ዋና ከምንላቸው ፓርቶች አንድ ነው። ከእንትን mainly concerned with acceptance of the state by others actors በሌሎች የተቀባይነት የማግኘት ወይም ደግሞ እውቅና የማግኘት በሌሎች ዘንድ ስቴት መሆናችን ሲረጋገጥልን ምንድነው ወይም ኢንተርናሽናል ፐርሰናሊቲ ኦፍ ኢትስ ኦን ምንድነው የሚባለው ነው እያለን ያለ። ይሄ ትክክለኛ መመለስ ሪኮግኒሽን ነው። እውቅና በሌሎች ዘንድ እውቅና ስናገኝ ሪኮግኒሽን ይባላል። ስለዚህ 21ኛ ጥያቄ ኢሴንሻል ኤሌመንት እንደምታውቁት አንድ ኢሴንሻል ኤሌመንት ኦፍ ስቴት ነው። ደግሞም በሌሎች ዘንድ ተቀባይነት ስናገኝ ሪኮግኒሽን ወይም ደግሞ እውቅና ሰጠውና ማለት ነው። ስለዚህ አንደኛ ጥያቄ ዲ ትክክለኛ መልስ ይሆናል ማለት ነው። ሁለተኛ ጥያቄ አኮርዲንግ ቱ ዘ 2003 ኢትዮጵያ ናሽናሊቲ ፕሮክላሜሽን ዋን ኦፍ ዘ ፎሎዊንግ ዌይስ ኦፍ ሉዚንግ ሲቲዝንሺፕ ዳዝ ኖት ወርክ ኢን ኢትዮጵያ which one? A. Substitution. B. Reunification. C. Deprivation. E. Reintegration. ሁለተኛ ጥያቄ ትክክለኛ መልስ የሚሆንልን ዲፕሪቬሽን ነው። ምንድነው ጥያቄው እያለን ያለው በኢትዮጵያ አኮርዲንግ ቱ 2000 ኢትዮጵያ ናሽናሊቲ ፕሮክላሜሽን በ2003 በተደነገገው የኢትዮጵያ ናሽናሊቲ ፕሮክላሜሽን ወይም የናሽናሊቲ ድንጋጌ ወይም ደግሞ አዋጅ መሰረት ዋን ኦፍ ዘ ፎሎዊንግ ኦፍ ሉዚንግ ሲቲዝንሺፕ ዳዝንት ወርክ ኢን ኢትዮጵያ ከነዚህ ከተጠቀሱት ውስጥ አንዱ በኢትዮጵያ እንትን ሲቲዝንሺፕ አያሳጣም እያለ ነው። ዲፕሪቬሽን ማለት መንግስት ወይም የመንግስት ኃይል እናንተን በግፊት ወይም ደግሞ በኃይል እንድታጡ ስታደርጋችሁ ይሄ በኢትዮጵያ እንትን አይፈቀድም። ስለዚህ ዲፕሪቬሽን በኢትዮጵያ ሕግ መሰረት አንድ መንግስት ወይም ደግሞ እንትን ዜግነቱን በግዴታ ሊያጣ አይችልም ማለት ነው። በዲፕሪቬሽን እንደዛ ማለት ስለሆነ ሌሎችን ጥያቄዎች ምርጫዎችን ሰብስቲቱሽን ማለት የኢትዮጵያ ናሽናሊቲ በሌላ ሀገር መቀየር ወይ ደግሞ ሰብስቲቱሽን ማድረግ ከፈለገ ይሄ ይፈቀድለታል። ሌጋል ኮንቴክስት አለው የሚከተሉት ህግ። ስለዚህ ነገር ግን ይሄ በኢትዮጵያ እንትን ይላል። ሪዩኒፊኬሽን ማለት ደግሞ ቢ አንድ እንትን በፍቃደኝነት የዜግነቱን ማጣት ሲፈልግ ወይም ደግሞ ኢትዮጵያ ዜጋ አይደለሁም ካለ ይሄም ይቻላል። ዲ ሪኢንተግሬሽን ማለት ደግሞ ከሌላ ሀገር ወይም ደግሞ ሌላ እንትን ቆይቶ እና ድጋሚ ሪስቶር ወይም ደግሞ እንደገና የኢትዮጵያ ዜጋ መሆን ከፈለገ ይሄም ይፈቀድለታል። ነገር ግን ዲፕሪቬሽን አንድ ዜጋ በግዴታ ዜግነቱን ሊያጣ አይችልም በ2003 በተደነገገው የኢፌዴሪ ህገ መንግስት እንትን ፕሮክላሜሽን መሰረት። ስለዚህ ሁለተኛ ሲ ትክክለኛ መልስ ነው። 23ኛ which one of the following is wrong about categories of human rights? 23ኛ ጥያቄ ትክክለኛ መልስ የሚሆንልን ቢ ነው። ቀራሯቸዋል መሆን የነበረበት ፈርስት ጄኔሬሽን ራይትስ ሪኳየር ስቴት አብስቴን
while second generation do not build ትክክለኛ ነበር። abstain ማለት not interfere ወይም ደግሞ መንግስት ጣልቃ መግባት የለበትም ማለት ነው። በፈርስት ጀነሬሽን ሲቪል ኤንድ ፖለቲካል ራይትስ ናቸው። በእነዚህ መንግስት ጣልቃ አይገባም በህዝቦች ማለት ነው። ለምሳሌ እኔ የምናገር መብት አለኝ። መጥፎ ነገር ካልተናገሩ ሰው እንትን ማይል ካደረገ መንግስት መጥቶ ዝም ብሎ ሊያስረኝ አይገባም ጀስት ስለተናገርኩ ብቻ። ሌላም የመኖር መብት ያለመታሰር መብት አለኝ። ዝም ብዬ እስጥፋ ሳላጠፋ ያለመታሰር መብት አለኝ። ስለዚህ መንግስት ዝም ብሎ ሊያስረኝ አይችልም ወይም ደግሞ ኢንተርፌር አያደርግም። ይሄን መብት ሊጥሱ አይችልም ማለት ነው። ነገር ግን ሰከንድ ጄኔሬሽኖች ደግሞ እነዚህ እንትኖች መንግስት ኢንተርፌር ሊያደርግባቸው ግዴታ ያስፈልጋል። ምክንያቱም ሰከንድ ጄኔሬሽኖች ኢኮኖሚክ ኤንድ ሶሻል ራይቶች ናቸው። ለምሳሌ ኤዱኬሽን እናንሳ። ኤዱኬሽን ሰከንድ ጄኔሬሽን ላይ የሚገኝ አንድ ራይት ነው። ይሄን መንግስት ትምህርት ቤቶች የማይገነባ ከሆነ ምን ሊፈጠር ይችላል? መንግስት የግድ ኢንተርፌር አድርጎ ትምህርት ቤቶችን መገንባት አለበት። ስለዚህ ሰከንድ ጄኔሬሽን ኢንተርፌር ያደርጋል። ፈርስት ጄኔሬሽን ግን ኢንተርፌር አያደርግም። ስለዚህ ሰከንድ ጄኔሬሽን አብስቴንሽን ማለት ኢንተርፌር አለማድረግ ነው። ስለዚህ ስለቀያየራችሁ 23ኛ ጥያቄ ቢ ትክክለኛ ሮንግ የሆነ ሀሳብ ግን ትክክለኛ መልስ ይሆናል ማለት ነው። 23ኛ 24ኛ ኢን የዲሞክራሲ ፖለቲካል ፓወር ስፕሪንግ ፍሮም ዘ ዊል ኦፍ ዘ ገቨርንድ ዚስ ፕሪንሲፕል ኦፍ ዲሞክራሲ ኢዝ በዲሞክራሲ ስርዓት ውስጥ የፖለቲካ ፓወር በገቨርንድ ወይ በሚመራው የተያዘ ነው የሚል ይሄ ትክክለኛ የዲሞክራሲ ስርዓት ነው። ይሄ ምን ማለት ነው? በሌላ አነጋገር ስልጣን የህዝብ ነው ወይም ደግሞ የስልጣኑ ባለቤት የህዝቡ ነው። በህዝቡ ዊል ነው ስልጣን ያለ። ስለዚህ ይሄ ደግሞ ፖፑላር ሶቨርኒቲ ነው። ሶቨርኒቲ ማለት ዋና የስልጣን ማዕከሉ ወይም ደግሞ ዋና ስልጣን ማለት ነው። ስለዚህ በዚህ ፖፑላር ሶቨርኒቲ ለህዝብ ነው፣ ህዝቡ ነው ማለት ነው። ስለዚህ 24ኛ ጥያቄ ትክክለኛ መልስ ነው ማለት ነው። በዲሞክራሲ ስርዓት ውስጥ ህዝቡ ፖፑላር ሶቨርኒቲ ወይም ደግሞ ስልጣን የህዝብ ነው ማለት ነው። ስለዚህ 4ኛ ጥያቄ ትክክለኛ መልስ ይሆናል። 25ኛ ጥያቄ which of the following is false about state? ስለ ስቴት ፎልስ የሆነ ወይም ትክክል ያልሆነ የትኛው ነው እያለን ያለው? it has monopoly on use of force within its territory። ይሄ የሶቨርኒቲ አንድ ማሳያ ስለሆነ ይሄ ትክክል ነው። ስለዚህ መልስ አይሆንም ማለት ነው። ምክንያቱም አንድ ሀገር ሞኖፖሊ ነው በስልጣን መያዝ ሂደት ውስጥ ሞኖፖሊ፣ ከሱ ውጭ ስልጣን ወይም ደግሞ የበላይ አካል ሊኖር አይገባም። ስለዚህ ትክክል ነው። ቢ ኢት ኢዝ ሰብኦርዲኔት ቱ ኦል አዘርስ አሶሲዬሽን ዊዝ ኤንድ ግሩፕስ። ይሄ ፎልስ ነው። ስቴት ከሁሉ ሰብኦርዲኔት ማለት ምንድነው? የበታችሁ ነው ማለት ነው። ለምሳሌ በፌዴራል ስርዓት ውስጥ ፌዴራል ወይም ደግሞ የሀገሪቱ ዋና መንግስት ገቨርንመንት ሎካሎች ለገቨርንመንቱ ሰብኦርዲኔት ናቸው፣ የበታች ናቸው። ግን እሱ ምንድነው ያለ በዚህ ሴንቴንስ ደግሞ ምንድነው መንግስት ወይም ደግሞ የሀገሪቱ ስቴት ከታች ነው ወይም ደግሞ ካሉት አሶሲዬሽኖች ግሩፖች የበታች ነው ያለ ነው። ይሄ ደግሞ የሶቨርኒቲ የተባለውን የሚጋፋ ነው። ስለዚህ አንድ ሀገር መንግስት ወይም ደግሞ ስቴት ለመባል የበላይ መሆን አለበት። ስለዚህ ቢ ትክክል አይሆንም ማለት ነው። ሲ it can decide its own fate by itself without an intervention of from outside። ይህም ትክክለኛ የሶቨርኒቲው ነው። ይህም ሌሎች አንትኖች መጠው ገብተው የሚወስኑበት ከሆነ ሶቨርኒቲው ተጋፍል ማለት ነው። ዲ it is final source of laws all laws። ይሄም የሶቨርኒቲው አንድ ማሳያ ነው። የሁሉም ህጎች መሰረቱ ምንጫቸው ስቴት ነው። ስለዚህ ሁሉም ትክክለኛ መልስ ይሆናሉ። ትክክለኛ የስቴት መገለጫ ናቸው። ፎልስ የሆነው ትክክለኛ መልስ የሚሆንልን ቢ it is subordinate to all other association። የበታች ነው ወይም ደግሞ ሰብኦርዲኔት አይደለም ስቴት ለሌሎች እንትኖች ማለት ነው። ስለዚህ ቢ ትክክለኛ መልስ ይሆንልናል። 26ኛ ጥያቄ which of the following is false about constitution? 26ኛ ጥያቄ which one is the false about constitution? ስለ constitution ፎልስ የሆነ የትኛው እንደሚለው ጥያቄ ትክክለኛ መልስ የሚሆንልን ዲ as opposed written constitution and written constitution is enacted የሚለው ትክክለኛ መልስ ነው። ጥያቄው ዲ ምንድነው እያለን ያለው? ከሪትን
ኮንስቲቱሽን በተቃራኒ አንሪትን ኮንስቲቱሽን ኢንአክትድ ነው ወይም ደግሞ ኢንአክትድ ማለት ምን ማለት ነው? በሆነ በተወሰነ ታይም ተጽፎ ያለቀ ማለት ነው። ግን ይሄ ፎልስ ነው። አንሪትን ኮንስቲቱሽን ምን መሰላችሁ? ባህል ባደገ ቁጥር ወይም ደግሞ በግራጁዋሊ ፍሌክሲብል ስለሆነ አንሪትን እንትን ቀስ በቀስ አፕዴት ይደረጋል በተለያዩ ጊዜ እና አንድ ጊዜ ታተም አይደለም ወይም ደግሞ ኢንአክትድ አይደለም። ስለዚህ በተለያዩ ጊዜያት የአፕዴት እየተደረገ የሚመጣ ነገር ነው። ስለዚህ ሪትን እንደውም ኢንአክትድ ነው ከአንሪትን አንጻር። ስለዚህ ዲ በተቃራኒ ስለጻፈልን ኢንአክትድ የሚለው ለሪትን ስለሚገለጽ ዲ ፎልስ ይሆናል ማለት ነው። ሌሎች እንትን መሩት አሁን ለምሳሌ ፍሌክሲብል ኮንስቲቱሽን ካን ቢ አመንድድ ዊዛውት ኢምፕሎይንግ ስፔሻል ፕሮሲጀር። ፍሌክሲብል ማለት ተለዋዋጭ የሚሆን ስለዚህ ለማሻሻል ምናምን ብዙም ስፔሻል ፕሮሲጀር አያስፈልግም። ይህ ትክክል ነው። ፎልስ ስለተባለ ደግሞ ሪጅድ ኮንስቲቱሽን አር አድቫንቴጅስ ኢን ዛት ዘይ አር ጋራንትድ አጌንስት ኩዊክ ቼንጅ። ሪጅድ ኮንስቲቱሽን ቶሎ ለመቀያየር እንትን ስላልሆኑ አሁን ለምሳሌ አንዳንድ ጥሩ እንትኖች ካሉ ጥሩ ህገ መንግስቶች ቶሎ የሚቀያየሩ ከሆነ የመጣው መንግስት በፈለገው የሚቀያየራቸው ከሆነ ይሄ መጥፎ ነው። ነገር ግን እነዚህ ሪጅድ እንትኖች በዚህ ረገድ አድቫንቴጅ ስለሆኑ ትክክለኛ ይሆናል ማለት ነው። 27ኛ ጥያቄ a person cannot fully enjoy one's of his or her right without the enjoyment of others' right. This is feature of human rights is referred to as A universality, B interdependence, B C equality, D inalienability። ይሄ ቀላል ነው። B interdependence ይሄ ምን ማለት ነው? ለምሳሌ እናንተ ለምሳሌ የመማር ነፃነት መብት አላችሁ እንበል። የመማር መብት ኖራችሁ የመጠየቅ ወይም ደግሞ የመናገር መብት የላችሁም ብትባሉ ይሄ ምንም እንትን አይልም ማለት ሁለቶች የመማር ነፃነትና የመናገር ነፃነት ኢንተርዲፔንድ ያደርጋሉ። እናንተ ከመማራችሁ ጋር ኢንተራክት ማታደርጉ ከሆነ ያ ነገር እንትናችሁን ይገድበዋል ማለት። ስለዚህ የመናገር መብት ኢንተርዲፔንድ የሆነ እንትናቸው ማለት። ሌሎችም ለምሳሌ ደግሞ እንትናችሁ ሳይረጋገጥ ወይም ደግሞ የምግብ መመገብ መብታችሁ ሳይረጋገጥ ልትማሩ መብታችሁ ቢረጋገጥ ይሄ አንድ ኢንተርዲፔንደንስ ማሳያ ነው ማለት ነው። ስለዚህ እነዚህ ነገሮች አንዳቸው ከአንዳቸው ጥገኛ ናቸው ማለት ነው። 28ኛ ጥያቄ the most extreme level of interventionism is found in A liberal state, B welfare state, C totalitarian state, D minimal state። በጣም ኤክስትሪም የሆነ የመንግስት ጣልቃ ገብነት የሚታይበት የትኛው ነው እያለን ያለው ትክክለኛ መልስ የሚሆነው ሲ ቶታሊታሪያን ነው። ቶታሊታሪያን ኦልሞስት ሁሉም ነገር መንግስት የተቆጣጠረው ስርዓት ነው። ዲ ሚኒማል መንግስት ትንሽ ሰላም ከማስጠበቅ አንፃር ነው፣ በጣም ትንሽ ነው እንትኑ። ሊበራል ደግሞ የተገደበ ነው። ዌልፈር ደግሞ መንግስት ጣልቃ የሚገባው እነዚህ ደህንነት፣ ሴኩሪቲ፣ ጥቅማ ጥቅሞችን የኤዱኬሽን ሄልዝ ምናምን እንላቸውን ለማስጠበቅ ነው እንጂ አይገባም ጭራሹን። ስለዚህ ኤክስትሪም ሌቭል ኦፍ ኢንተርቬንሽን ያለ ጣልቃ ገብነት ያለ ቶታሊታሪያን ላይ ነው ማለት ነው። 29ኛ ጥያቄ the primary responsibility of a government is የገቨርንመንት ዋናው ወይም ደግሞ የመጀመሪያው ሪስፖንሲቢሊቲው ቢ ኢንሹሪንግ ፒስ ኤንድ ኦርደር ነው። ኢንሹሪንግ ፒስ ኤንድ ኦርደር ማለት ለምሳሌ ሰላም ማስጠበቅና ስርዓት ወይም ደግሞ ስርዓትን ማስከበር የመንግስት አንደኛው ዋነኛው ተግባሩ ነው። ምክንያቱም ለምሳሌ ስርዓት ሳይከበር አንድ ፖሊስ ስርዓት ማለት አሁን ለምሳሌ ፖሊስ ጣቢያ አንድ ስርዓት ማስከበሪያ መንገድ ነው። ይሄ መንግስት ፖሊስ ጣቢያን ሳይገነባ ወይም ደግሞ ስርዓት ማስከበሪያ መንገድ ሳያመቻች ሌሎችን ሊያመቻች አይችልም። ፕሮሞቲንግ ዲሞክራሲ እንዴት ነው ፕሮሞቲንግ ዲሞክራሲ ሊኖር የሚችለው? ስርዓት ሳይኖር ወይም ደግሞ እነዚህ እንትኖች ሳይገነባ ማለት ነው። ሁማን ራይትም ሊጠበቅ አይችልም። ፖሊስ ጣቢያ ከሌለ በማን መንገድ ሊያስጠብቅ ይችላል ሁማን ራይትም? ይሄም አይጠበቅም። ስለዚህ መጀመሪያ እንትን የሚለው ፒስ ኤንድ ስርዓት ሊበጅ ይችላል ማለት ይሄ ተፈጻሚ ህጉ ተፈጻሚ የሚሆንበት መንገድ ሊመቻች ይገባል። ህጉ ተፈጻሚ የሚሆንበት መንገድ ካልተመቻቸ ሰዎች ቢያጠፉ እንኳን ስርዓቱን ቢበድሉ በምን አይነት መንገድ ልትጠይቋቸው ትችላላችሁ? ስለዚህ ለመጠየቅም ስርዓቱ ሊኖር ይገባል። ወይም ደግሞ ኮንስቲቱሽንም ከሆነ ኮንስቲቱሽን ሊኖር ይገባል እንጂ በምን ትጠይቁኛላችሁ ኋላ ቢሏችሁ ኦርደሩን ወይም ደግሞ ስርዓቱን ይዛችሁ እንድትጠይቋቸው ፒስ ኤንድ ኦርደር የመጀመሪያውና ዋነኛው የመንግስት ስራ ነው ማለት ነው። 30ኛ ጥያቄ
which is not true about 1995 የፌዴሪ ኮንስቲቱሽን በ1995 በተደነገገው የኢትዮጵያ የፌዴሪ ኮንስቲቱሽን ህገ መንግስት የትኛው ትክክል አይደለም ነው የሚለው ሲ it is installed presidential system of government presidential government system of government አስተዋውቋል ወይም ደግሞ ኢንስታል አድርጓል ነው ይሄ ትክክለኛ ያልሆነ ሐሳብ ነው ምክንያቱም ኢትዮጵያውን እየተመራች ያለችው በፓርላሜንታል ሲስተም ነው እንጂ ፕሬዚደንሻል ስቴት ሲስተም አይደለም ፓርላሜንታል ስቴት ሲስተም ከሆነ አንድ ሀገር የምትመራው ዋናው የሀገሪቱን ፕራይም እንትኑን ሄድ ኦፍ ገቨርንመንት የሚሆነው ፕራይም ሚኒስተሩ የኛም አሁን ያለነው እንስራት ፕራይም ሚኒስተሩ የሀገሪቱ ዋና እንትን ስለሆነ ይሄን እንለዋለን ስለዚህ በአጠቃላይ የ30ኛ ጥያቄ ኢትዮጵያውን እየተመራችበት ያለው ህገ መንግስት በ1995 እየተመራች ስለሆነ እየተመራችበት ያለችው በፓርላሜንታል ነው እንጂ በፕሬዚደንሻል አይደለም ማለት ነው ስለዚህ 30 ጥያቄ ሲሆን የዛሬው ቪዲዮ በዚህ ጨርሰናል በቀጥታ በተለያዩ ኮርሶች ፋይናል እና ሚድ ኤግዛም ስለምንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በመሰራበት ሰዓት በተሎ እንድታገኙ ለማሳሰብ እንወዳለን ስለምትከታተሉ ከልብ እናመሰግናለን